አብዛኛው የጭንቀታችን ምንጭ በራስ መተማመን አለመዳበር ነው። በራስ መተማመን ማለት ችግሮች ወደ ህይወታችን አይመጡ ማለት ሳይሆን ማንኛውንም ችግር የመቋቋም አቅም ማዳበር ማለት ነው። በራሱ የሚተማመን ሰው ችግሮች ቢመጡም ችግሮች ቢያጋጥሙትም እነኛን ችግሮች የመቋቋም አቅም አለኝ ብሎ ያምናል። ነገር ግን ይህ አይነት እምነት የሌለው ሰው እያንዳንዱ ችግር ይፈትነዋል። ጭንቀት፣ ብስጭት፣ ፍርሃት ይቆጣጠረዋል። ስለዚህ እነኚህን ባህሪያቶች ለመቀነስ ፍርሃትን፣ ጭንቀትን፣ ብስጭትን፣ ንዴትን ለመቀነስ መገንባት ያለብን በራስ መተማመናችን ነው። ምክንያቱም ህይወት የምትዞረው በእኛ ዙሪያ ነው። እኛ በራሳችን ባመንን ቁጥር፣ በራሳችን በተማመንን ቁጥር ችግሮች እየቀለሉ ይሄዳሉ። ስለዚህ ትልቁ በህይወታችን ሊኖረን የሚገባው ትልቁ ጠንካራ እሴት ምንድን ነው? በራስ መተማመን፣ ሰልፍ ኮንፊደንስ። በራስ መተማመናችን ለማዳበር ምን ልናደርግ እንችላለን? ምን አይነት ዘዴዎች በራሳችን እንድንተማመን ሊያደርጉን ይችላሉ? የመጀመሪያው ፎከሲንግ ኦን አወር ስትሬንግስ፣ በጠንካራ ጎኖቻችን ላይ ማተኮር። ብዙ ጊዜ ደካማ ጎናችን ላይ ብቻ ነው የምናተኩረው። የሚታየን ደካማ ጎናችን ብቻ ነው። ስለዚህ ደካማ ነን ብለን እናምናለን፣ ደካማ እንሆናለን። ሁልጊዜ የምናስበው ነገር፣ ሁልጊዜ የምናየው ነገር፣ ሁልጊዜ የምናልመው የምናሰላስለው ነገር እየሰፋ ይሄዳል። ስለዚህ ትንሿ ደካማ ጎናችን፣ ትንሿ ድክመታችን ተራራ ታክላለች። ለምን? ሁልጊዜ የምናሰላስለው ደካማችንን ስለሆነ። ነገር ግን ጠንካራና ደካማ ጎናችንን ሊስት ብናደርግ ብንዘረዝር ግን ብዙ ጊዜ ጠንካራ ጎናችን ያለን ነገር ከሌለን ነገር ይበልጣል። ስለዚህ ያለን ነገር ይዘን እያጎለበትን በሄድን ቁጥር የሌለን ነገር እየቀነሰ ይሄዳል። እኛ ግን በስህተት ሁልጊዜ ደካማ ጎናችን ላይ ነው ትልቅ ትኩረት የምናደርገው። ደካማ ጎናችን ላይ በጣም ትኩረት ባደረግን ቁጥር የምንፈታው ይመስለናል። የምናወራው ስለ ደካማ ጎናችን ነው፣ የምናነበው ስለ ደካማ ጎናችን ነው፣ የምንሰማው ስለ ደካማ ጎናችን ነው። ይሲ ስለዚህ እኛ ግን እየሰራን ይመስለናል። ኖ we are building our weakness። ደካማ ጎናችን ነው እየገነባን ያለን። ስለዚህ ደካማ ጎናችንን አስቀምጠን ጠንካራ ጎናችን ላይ ፎከስ ስናደርግ፣ ጠንካራ ጎናችንን ሁልጊዜ ስናወራ አሁን ደካማ ጎናችንን ለመቅረፍ ኤነርጂ እናገኛለን፣ ድፍረት እናገኛለን። ስለዚህ የመጀመሪያው ነገር ጠንካራ ጎናችን ላይ ማተኮር፣ ጠንካራ ጎናችንን ለይተን ማወቅ ጠቃሚ ነው። ሁለተኛው ኢነር ዳያሎግ ወይም ሰልፍ ቶክ። በራስ መተማመንን በስልጠና በሞቲቬሽን ወይም በትምህርት አናዳብረው። ምክንያቱም ስልጠና፣ ሞቲቬሽን፣ ትምህርት የአጭር ጊዜ ስራዎች ናቸው። እኛን የሚቀርጹን ውስጣችን ያሉ በተደጋጋሚ የምንሰማቸው በተደጋጋሚ የምናወራቸው የውስጥ ወሬዎቻችን፣ የውስጥ ክርክራችን፣ የውስጥ ሀሳባችን ነው። ጠዋት ጀምረን እስከ ማታ ድረስ ባለው ሂደት ውስጥ ሰልፍ ዳያሎግ አለን፣ ኢነር ዳያሎግ አለን። ከራሳችን ጋር እናወራለን። ኮንቴንቱን እንየው። ኮንቴንቱ እኛን የሚያበረታታ፣ እኛን የሚያጠነክር፣ እኛን የሚገፋ፣ እኛን የሚያነሳሳ አይደለም። በአብዛኛው እኛን የሚወቅስ ነው። ራሳችንን የሚወቅስ፣ ራሳችንን የሚያሳንስ፣ ራሳችንን የሚከስ አስተሳሰብ ነው ሁልጊዜ በአእምሯችን የምናመላልሰው አብዛኛውን ጊዜ። ይህ ኢነር ዳያሎግ እስካልተቀየረ ድረስ በራስ መተማመን ልንገነባ አንችልም። የትኛውንም መጽሐፍ ብናነብ፣ የትኛውንም ስልጠና ብንወስድ፣ የትኛውንም አይነት ፖድካስት ወይም ሞቲቬሽን ብንሰማ ዴይሊ ሜንታል ሩቲናችንን ካልቀየረን፣ ዴይሊ ሜንታል ዳያሎጋችንን ካልቀየረን በራስ መተማመን ልናጎልበት አንችልም። ስለዚህ ምንድን ነው አእምሯችንን ፖዚቲቭ በሆነ ቲንኪንግ በማያቋርጥ ሁኔታ ቢያንስ ለተወሰነ ለ3 ወር መሙላት መቻል አለብን። ሁልጊዜም ከጠዋት እስከ ማታ በአእምሯችን የሚካሄደውን ሀሳብ መቆጣጠር መቻል አለብን።
ተቆጣጥረን ወደ ራሳችን መቀየር አለብን። ልክ የሬዲዮ ቻናል እንደምንቀይረው የሀሳብ ቻናላችንን መቀየር መቻል አለብን። ፍሪኩዌንሲውን መቀየር መቻል አለብን። ከማንፈልገው ወደ ምንፈልገው መቀየር መቻል አለብን። ያንን ማድረግ ስንችልና በውስጣችን የሚመላለሰው ሀሳብ ገንቢ ሲሆን፣ አበረታች ሲሆን፣ የሚያነሳሳ ሲሆን አሁን ኢነር ዳያሎጋችን ለሰልፍ ኮንፊደንሳችን መሰረት እየጣለ ነው ማለት ነው። ስለዚህ ኢነር ዳያሎግ ነው መሰረቱ፣ ሞቲቬሽን አይደለም ወይም ሞቶ አይደለም። ግድግዳ ላይ የምንለጣጥፋቸው አነቃቂ ቃላቶች አይደሉም። ሁል ጊዜ ሰው በማይሰማን ጊዜ ከራሳችን ጋር የምናደርገው ክርክር፣ የምናደርገው ውይይት በጣም መሰረታዊ ነው። ሶስተኛው ሜዲቴሽን ነው። ሜዲቴሽን ማለት ራሳችንን በጥሞና ማስቀመጥ ማለት ነው። ምንም አይነት ከሀሳብ ጋር ሳንታገል ከራሳችን ጋር በጥሞና በጸጥታ የመቀመጥ ልማድ ቢያንስ በቀን ለ15 ደቂቃ። ይህ ምንድነው? በውስጣችን በአእምሯችን የሚመላለሱ የተለያዩ ሀሳቦችን ለማረጋጋት፣ አካላችንን ለማረጋጋት እና ሴንተርድ እንድንሆን ወይም ደግሞ ፎከስድ እንድንሆን የሚረዳን፣ ነፍሳችን አእምሯችንና አካላችን እንዲገናኙ የሚረዳን ሜዲቴሽን ነው። ይህ የጥሞና ጊዜ መውሰድ፣ በቀን ውስጥ የጥሞና ጊዜ መውሰድ አስተሳሰባችን፣ ሀሳባችን ምን አይነት እንደሆነ እንድንረዳ ይጠቅመናል። በአጠቃላይ ኢነር ፒስ ወይም የውስጥ ሰላም እንድናዳብር ይረዳል። ስለዚህ እነኚህን 3 ዘዴዎች ብንጠቀም በራስ መተማመናችንን እናዳብራለን። በራስ መተማመናችንን ካዳበርን ጭንቀት፣ ፍርሃት፣ ንዴት ይቀንሳል። ምክንያቱም እነኚህ ስሜቶች የሚዳብሩት በአብዛኛው ጠንካራ የሆነ ስነ ልቦና፣ ጠንካራ የሆነ በራስ መተማመን ባለመኖሩ ስለሆነ ሞክሩት። አመሰግናለሁ።